سلام فتوات تعطلتنا سمرة لو من هم تلو تحدش دينا تحسيزهم قرينا قلنا كان حدشتهم سبسكرايب قاري ترصع فيديو الدنيا جمروا مليون % رقتين يعني إثيوبيا تزكتا أتنورم ما نفلقه ما نفلقه أتنورم نا አንደኛው ችግር ትርክት ነው ማይገባቸውን ህግ ማይፈቅድላቸውን እንደዚህ ማያደርግላቸውን ጠየቁ የትኛው ህግ ከወሰደው በኋላ ነው የጠየቅነው ትርክቱ መፈተሽ ያስፈልጋል ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ አገራት ኢትዮጵያ ኦሬዲ ትልቅ ናት እኮ የት ነው የምታድገው በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት በአለም እኮ 10ኛዋ ናት ትልቅ ናት በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች በየአመቱ አንዳንድ ኤርትራ ትጨምራለች በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች ሌላም ተረጋው ነገር የለም ካደገች ትረዳለች አሁን እኮ ያደረገች ነው ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ ይሄ ስጋት ችግር አለበትና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው በወደቡም ስለምን ነበር በልማቱም ስለምን ነበር ስንለማመጥ ነበር በጣም ስለምን ነበር ከዛ የነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም ለምን ይቆማል ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን በዚህ በኩል ማስቀጠል ሲያቀታቸው በዚያ በኩል ጀመሩ አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው ሳትዋጉ አትቀመጡ ነው ምስ ኢሱ ወይ ድማ ወዲ አፎም እንካፈሎ እንማቀሎ ነገር ዓሰብ ይዝኸውን ኢለ ብንጹር ተዛሪበ ነይረ ብባል እዚ ጉዳይ ካብ ሽዑ ጀሚሩ ብግልጽ ዝተዘረበሉ ዛዕባ መንባሮ ረጋጊጾም እዚ ሚስጥር ኣይኮነን ኣብ ዩቱብ ተመሊስኩም ክትሰምዕዎ ትኽእሉ ኢኹም ዝብል ዘረባ ኣብይ ኣሕመድ እውን ኣብ ማሕበራዊ ሚድያ ሕዚ ብሰፊሕ ዝዛወር ዘሎ ጉዳይ እዩ እዚ ሓሳብ ኣብ መደረ ጥራይ ከም ዘይተሓፀረ ዝገለጹ እቶም ቀዳማይ ሚኒስትር ካብ ኣስመራ ክሳብ ዓሰብ ዝኸድሉ ምክንያቱ እውን ነዚ እዩ ነይሩም ኮፍ ኢልና ኣነን ኢሳያስን ብዛዕባ ዓሰብ ቀይሕ ባሕሪ ዝበሃል ተዘራሪብና ኢና ኣብ ወደብ ዓሰብ ደው ኢልና ብዛዕባ ወደብ ኢና ተዛሪብና ክብሉ ለፈለማ እዋን ብዛዕባ እዚ ጉዳይ ለዝብን ድርድርን ከም ዝተገበረ ተዛሪቦም ካብኡ ሓሊፉ ኣብታ መደመር እትብል መፅሓፈይ እውን ብዛዕባ ጉዳይ ዓሰብ ኣስፊረ ነታ መፅሓፍ ድማ ንበዓል መዚ ኤርትራ ልኢኸሎም እዮም ስለዚ ጉዳዩ ካብ መጀመርታ ብግልጽ ዝተፈለጠን ዝተሓሰበሉን ይኽብሉ ኣገንዚቦም ይኹን እምበር ካብ ወገን ኤርትራ ነዚ ጉዳይ ምላሽ ንምሃብ ድልውነት ከም ዘይነበረ እዮም ጠቒሶም ንሱ ይትረፍቶም ዝኸፈትናዮም ደባት እውን ብኡ ንብኡ ከም ዝተዓፀው ትዝክርዎ ኢኹም ክብሉ ወሲኾም ኣብ ትርክብ ኣባላት ፓርላማ ብፍሉይ ድማ ካብ ገዛእ ፓርቲ ብልጽግና ተቃውሞ ውድብ ሃገር ምንቅስቃስ ኣምሓራ ኣብን ዝተወከሉ ንቀዳማይ ሚኒስትር ኣብይ ዝተፈላለዩ ሕቶታት እውን ኣቕሪቦም እዮም ሓደ ኣባል ፓርላማ ጉጅለ ሻዕብያ ነቲ ፍትሓዊ ሕቶ ወደብ ናይ ኢትዮጵያ ንምዝባዕ ናይ ሓሶት ፕሮፓጋንዳ ኣብ ዝምዝርጋሕ ይርከብ ኣብ ውሽጢ ሃገርና ጎንፂ ንኽላዓሉ እውን ብትግሃት ይሰርሕ ኣሎ ክብል ክስ ኣስሚዑ እዩ እቲ ኣባል እዚ ላዕላውነት ዝግህዝ ተግባር ሽበራ ሻዕብያ ማሕበረሰብ ዓለም ንኽፈልጦ መንግስቲ እንታይ ይሰርሕ ኣሎ ዝብል ድማ ካልእ ሕቶ የስዒቦም ካልእ ኣባል ፓርላማ እውን ኣቕፂሉ ኣቢሉ ሕወሓት ምስ ሓይልታት ሻዕብያ ግንባር ፈጢሩ ንውግእ ይዳሎ ከም ዘሎ ሓበሬታታት ይሕበሩ ኣለዉ ብምባል ነዚ ላዕላውነት ዝዳፈር ምንቅስቃስ ሻዕብያ ንምቁፅፃር ዝግበር ዘሎ ፃዕሪ ኣብ ምንታይ ደረጃ ኣሎ ንገሩና ክብሉ እዮም ዝሓተቱም ተወካሊ ውድብ ኣብን ድማ ዶክተር ደሳለኝ ጫኔ ብወገኑ መንግስቲ ንፀገማት ፀጥታ ንምፍታሕ ምስቶም ኣሸበርቲ ዝበሎም ጉጅለታት ካብ ምውጋእ ሓሊፉ ንክልል ኣምሓራን ኦሮምያን ካብ ወታደራዊ ፍታሕ ወፃኢ ፍሉይ ፖለቲካዊ ፍታሕ ንምሃብ ስለምንታይ ዘይሰርሕ ዝብል ሕቶ እዩ
ምላሽ ቀዳማይ ሚኒስትር አብይ አሕመድ ካብ ስምምዕ ፕሪቶሪያ ክሳብ ዲፕሎማሲ ቀይሕ ባሕሪ ድማ ዝቐጸለ ኢትዮጵያ ኣብ ዘለቶ ተጨባጢ ኩነታት ንምግንጻል ኮነ ንምጥቕላል ምቹዕ ከም ዘይኮነት ብምዝራብ ንዕጡቓት ሓይልታት ተላኣኽቲ ናይቶም ሰላም ኢትዮጵያ ዘይደልዩ ወገናት ክብሉ ዝወቐስዎም መንግስቶም ፖለቲካዊ ፍልሊ ብልዝብ ንምፍታሕ ድልው ምዃኑ ብሃገራዊ መምኽኻር ፍትሒ ስግረ መድረኽን ፍታሕን ምምጻእ ከም ዝሰርሕ እውን እዮም ተሰሚዖም። ህወሓት ነቲ ስምምዕ ኣብ ምትግባር ክፍተት ከም ዘለዎ ብምጥቃስ ምፍታሕ ዕጥቅን ምምላስ ተመዛበልትን ዝኣመሰሉ ነጥብታት ብኸፊል ከም ዘይተተግበሩ ብምግላጽ እቲ ሓላፍነት ኣብቲ ካልእ ወገን ከም ዝኾነ የመመላኺቶም። ብኻልእ ገጽ ህዝባዊ ወያነ ሓርነት ትግራይ ክሳብ ትማሊ ደጋጊሙ ዘውፅኦም ዘሎ መግለጽታትን ጻውዒት ንዓለም ለኸ ማሕበረሰብን ሕብረት ኣፍሪቃን ኣውሮጳን ኣሜሪካን ውዕል ሰላም ፕሪቶሪያ መንግስቲ ኢትዮጵያ ይፍጽምን ዘሎ ዝብል ክኾን ከሎ ሎማዓንቲ ቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ ፓርላማም እቲ ዘጓትትን ዘፍርስን ዘሎ ኣብ ትግራይ ዘሎ ሓይሊ እዩ ህወሓት ክብል እውን ድማ ኣፍሊጡም። ኣብ ትግራይ ዕላማ ዘይብሉ ኩናት ንምክያድ ድሌት የብልናን ክብሉ ድማ ተሰሚዖም እዮም። እዚ ቀንዲ ኣተክሮት ዝረኸበ ብዛዕባ ክኸውን ከሎ ሕቶ ቀይሕ ባሕሪ ንዓና ሕጋዊ ታሪኻዊ መልክዕን ምድራዊ ቁጠባዊ ሕቶ እዩ ብምባል ድማ ኢትዮጵያ ቀይሕ ባሕሪ ንምጥፋእ ልዕሊ 30 ዓመታት ወሲዱላ ንምምላሱ ግን 30 ዓመት ክወስደልና ኢለ ኣይሓስብን። እቲ ኣገባብ ግን ብዝተረጋግአን ብዝሰኸነን መንገዲ ብዲፕሎማሲ ብጥበብ ብልቦና ክኸውን ከም ዘለዎ ተዛሪቦም። እዚ ኣብ ፓርላማ ዝተገበረ ቃል ቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ ብፍሉይ ብዛዕባ ዓሰብ ዝሃቦ ዝርዝር መብርሂ ኣብ መንጎ ኢትዮጵያን ኤርትራን ንዘሎ ዝምድና ከም ብሓድሽ ኣብ ፈተና እትይዎ ኣሎም። ጌታቸው ኢዝ ጎን በህይወት ካሉት ማንንም አይበልጥም፣ ማንንም ትግራይ አይበልጥም። ጌታቸው በህይወት ካሉት እንኳንም ቆላ ተንቤን አልተሰዋ፣ እንኳንም በሰማዕታት ስም አልተጠራ። ጌቾ የሚባል እኮ እንደዚህ አይነት በቃ በጣም የትግራይ ማውዝ የነበረ የትግራይ አንደበት የትግራይ ማውዝ ፒስ የነበረ እኮ ተሰዋ እኮ ተብሎ በቃ እንደ ሌሎች ስሙ ይጠራ ነበር። እንኳንም አልተሰዋ፣ ቆላ ተንቤን እንኳንም አልተሰዋ። በሁለት ዓመቱ እንኳን በድሮን ሳተው አጃቢዎቹ ቢስከን አጃቢዎቹ አልቀው እሱ እንኳን ወጣ ያኒ በድሮን ቢመታ ኖሮ በቃ እስካሁን እንደ ሰማዕት ይቆጠር ነበር። እኔ እንደዛ ነው ብዬ ነው የማስበው። ህወሓትን በቀላለሁ የትም ሄጄ እናንተ ወደ ስልጣን እንዳትመጡ እስከ መጨረሻ ታገላቸዋለሁ ሲል የነበረው እየታገለ ያለው ህወሓትን አይደለም ጌታቸው፣ የትግራይ ህዝብ ነው እየታገለ ያለው። የራሱ እናቱን አባቱን ነው እየታገለ ያለው። እናቱ ራሱን ነው እየታገለ ራሱን በራሱ ነው እየታገለ ያለው። አገነስ ራሱ ጌታቸው ቨርሰስ ራሱ እየታገለ ያለው ህወሓትን ይመስላል። ህወሓት ማለት ሌላ ጋር ህወሓት ሌላ ፖለቲካል ኤንቲቲ ነው። ከብሔር ጋር ነው እየተጋጨ ያለው። ከብሔሩ ከራሱ ብሔር ከማንነቱ ጋር ነው እየተጋጨ ያለው። ለጥቅም ብሎ ለትንሽዬ ብሎ ማለት አይ ነው። የጌታቸው ወጪ ብዙ ነው ይገባኛል። እኔ ምንም ጥርጥር የለውም። መቀለ ሳምራይዝ አንድ ልጅ ሳምራይዝ አድርጎ የወር ወጪ ብሎ አንድ ቀን ይላከልኝ ነበር ማለት ኢንፋክት የሚታወቅ ነው። በየወሩ የሚወራረዱ ሚዲያ ላይ የማይነገር ነው። ጓደኞቹም ስላሉ ምናምን ስለሚጋብዝ ምናምን ሲባል ግን በስሙ ወጪ የሚደረገው ብቻ ነው የምናገረው። ስለዚህ ትግራይ አፎርድ አታረጋውም። ለዚህ ነው ስልጣኑን ከንተ ካረገ በኋላ ብልጽግና ይሄ ሂልተንና ሸራተን ብቻ ነው የሚችሉት። ለዚህ ደግሞ ማንኛውም ማድረግ ይችላል። ማንኛውም ነገር አሜሪካ ቢመጣም እንትን ምን ሰርቶስ ይባላል? ምን ሰርቶስ ይባላል ማለት ማንንም ሰው ምን ሰርቶ ይባላል ማለት በሱ ደረጃ የሚሰራ ስራ የለም ማለት ነው። ስራ አይናቅም። አሜሪካ መስራት እንደማይችል ግን ጥርጥር የለውም። ዩኒቨርሲቲ ሄዶ ያስተምራል። የትኛው ዩኒቨርሲቲ ያስተምራል? አሜሪካ ተምሬያለሁ ብሎ ማስተርስ አሳዩኝ በሉት። ማስተርስ ሚዲያ ላይ ስለማይናቅ አሳዩኝ በሉት። መቀሌ ዩኒቨርሲቲ ያምጣ ወደ መቀሌ ዩኒቨርሲቲ በሆነ እሱን የሚያውቁ ጓደኞች እኔ እኮ እንደዚህ እኔ ጌታቸው እንኳን መናገር ባይችል በጓደኞቹ ያውጣ። ሚዲያ ላይ ያውጣ። ትክክለኛ ዶክመንት ያውጣ በጓደኞቹ በሶሻል ሚዲያ በአርሚ የሚባሉ የራሱ ልጅ ያውጣ። ማስተርስ አሜሪካ የተማረው ያውጣ። ስለዚህ ማድረግ ያለበት ነው እያደረገ ያለው። ከዚህ በፊት ተመልካቾች ፕሬዝዳንት ሆኖ የማይነገር ተናገርክ ብሎ የተለያዩ ሶሻል ሚዲያዎች ያሉ በጣም ሚዲያ ላይ እኛ ወቀስ ነው። መጀመሪያ ቪዲዮ አልወጣም። በኋላ እንደምን ብለን አገኘ ነው። ፕሬዝዳንት ሆኖ ምዕራብ ትግራይ ማንንም ያስተዳድረው አይዲፒ ብቻ መመለስ አለባቸው። አይዲፒ ብቻ መመለሰው ይሄ አኛ ማንንም ያስተዳድረው ማንንም አለ።
شمبارك سوطات عطات التنا أنا لو ما دون عزم السنيرس كأطال جانب بنا لخمس الناس عن حتى